ስትፎክሩላ ስትቀባጥር መጣች ላዳር ዩናይትድዬ ሲለጥፋት ጊዜ ተኛች በጊዜ ያሉ ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካላሉ። አዳር በቃ መታረዱ ላይ ቀር እንግዲህ የወያናን ቋጠሮ ተማምናበት እኔ ቆላውቀችኝ ምትደሙ ማኖችን ደሞ ቶፕ 6 ያስገባት የተከበረ ቶፕ 6 ሂጂና ከዌስታም ጋር ከወልቭስ ጋር የራስን ቶፕ 6 ስሪ። እዚህ ጋር አባቴ ለእንደዚህ አይነት የገና ክለብ ቶፕ 6 የለም አባቴ። ይሄ ነው ማንቼ ለአስር ደጋፊ ቪዲዮ መስራት ብያዘኝ ነው፣ ግን ስላሸነፈ ብቻ መስራት ነው። ለአስር ደጋፊ ዲጄ ልዘርጋ ሁለት ሺህ እኮ። ኧረ ይደብራል የምር። ጀማው ተከብብ ያለው ድረሱ ተከብብ ያለው ኖርምዬ ነው። ኖርማል ነው። ሚኮስፐርስ አዋረድከኝ። ሚኮስፐርስ አዋረድከኝ። ይችላል ዋንጄ ጀማውን አየው አራት ጌምስ ይነሮ በታሪክ ስር ያንን እጥያም እናስላጨዋለን። ደስ ብሎኛል። ጨዋታችን ደስ ብሎናል። በቀይ ወጥቶባችሁ ነው ምናምን አንዴ ድገሙኝ። ሃሎ በቃ ውበቱን አየዋ። ይመቻችሁ። ይህ ፎቃቃ በያለ የሆነ ቡድን አሸነፈ ዛሬ። እናቴን ምንም ነገር አልተፈጠረም። እኔ ቪዲዮ ልሰራ ስለተነሳሁ ይኸውልህ ቪዲዮ ልስራ ፈጠረ። ኮርና ኤፍሲ እናታችሁ ነኝና ይሄ ፎቃቃው ያላ በሁለት ክሮስ አገባችሁ። እኛ ቢሆን ኖሮ ሃይላይት ማሳየን፣ የዚህ ጨዋታ ሃይላይት አሳየን። ብሩኖ ይችላል፣ ሮሜሮ ደደብ ነው፣ አለቀ። ይሄ ነው ሃይላይት። ገባ አይደለ? ትክክለኛ የዋንጫ ቡድን ማታ ያሳያል እንዴት እንደምንጮት ማለት ነው። አርሰናል በጣም የአርሰናል ደጋፊ ከች በልልኝ፣ እዚህ ሪፍሬንት ሞል ከች በልልኝ። በቃ በጣም ተከብብ ያለው ነው። ምን ቪዲዮ ልሰራ ስለቆምኩ ብቻ ነው የጮት። ምንም የተፈጠረ ነገር የለም፣ ምንም አልተፈጠረም። አሁን ሲያልቅ ደግሞ የበለጠ ያደንቆኛል። ለዛ ነው ቀድሜ ብዬ ቪዲዮ የምሰራው 92ኛ ደቂቃ ላይ ነው ቪዲዮ የምሰራው። ገባ አይደለ? አርሰናል ላይን አፕ ወጥቷል። ሰንደርላንድን እንቀውራትና እኛ ለዋንጫ እነሱ ለ3 ነጥብ። ያ ሰውዬ ዌስትሃም ላይ ይወድቃል። ምን አለ በለኝ። አትላጨውም ያ ሰውዬ ይቀምላል። አድክም ለንደኖችን ሰጠት። ማን ነው? አርሰናልን ሰጠት፣ ፉልሃምን ሰጠት፣ ቶተንሃምን ሰጠት። ቀጣይ ዌስትሃምን በለንደን ሰጠት። ለንደንን አጋየናት። እንችላለን፣ ስለምንችል ነው። አረ ማሸነፍ አቅለሸለሸኝ፣ ስለሚቻል ነው። ቀጣይ ፀጉሩን አይደለም ገና አንገቱን እናስቆርጧለን። ግሎሪ ማን ዩናይትድ። እንዲህ ሲሆን ነው ዩናይትድ ደስ የሚለው። ገብቶልሃል? ተረጋግተሃል? ተኛ መርጭሽ ከሰው ስልጣን ብሰጥሽ ከልቤ ጓዳ አንቺ ላዋሽን በማይሆን ነገር መርጭሽ ከሰው ስልጣን ብሰጥሽ ከልቤ ጓዳ አንቺ ላዋሽን በማይሆን ነገር ምንድነው ግን ሁሉም ቲም እየመጣ በማንቺ በየተራ እየተረመረመ የሚላከው ግራ ገባኝ። ምንድነው የተፈጠረ ያለው? ቶተንሃም ሲጀምር እኛ ላይ ነው ተቀድሜ ተናግሬ ያልኩ። እኛ ላይ እንደዚህ አይነት የበከተ ፐርፎርማንስ እያሳየ ከአመት
ኧረ በጣም ነው የሚያስጠላው። ብቻ ማንቸስተር ዩናይትድ ግን እኔ ይሄ ሰው የአይናችን ፀጉር ሊቆረጥ ነው ምንድን ነው የታሰበው ነገር ነው ያልገባኝም። ቶተንሃም አሁን ቀይ ካርድ ሰበብ አልፈልግም። ማንቼ በቃ ለዝቶ አሸንፏል። ቀጣይ ዌስት ሃም አረጋገጠ በቃ ፀጉር ሊቆረጥ ነው። ካሪክ ምንድን ነው የፈጠረው እዚህ ቲም ላይ ምንድን ነው የተፈጠረ ያለው? እንደ ማንቸስተር ዩናይትድ እድለኛ ቡድን አለ ብዬ አላስብም። ምክንያቱም ደግሞ ብሩኖ ፈርናንዴዝን የመሰለ ተጫዋች ስላለው ማለት ነው። ቡድኑ ተመቸው አልተመቸው፣ ጥሩ ሆነ ጥሩ አልሆነ፣ ብሩኖ ፈርናንዴዝ ግን ያው ነው አለ ማለት ነው። ያራዳ ልጆች ይሄ ተጫዋች በጣም አንደርሬትድ የሆነ ተጫዋች ነው ማለት ነው። ምንም ጥያቄ የለውም። እዚህ ቡድን ውስጥ ብዙ መውረዶች ብዙም ያልተጋነኑ መውጣቶች አሉ እሱ በነበረበት ነገር ውስጥ። ሁሌም ግን ሳያባራ በእንቅስቃሴ የሚኖረው ሰውዬ ብሩኖ ፈርናንዴዝ ነው ማለት ነው። በሚያስገርም ሁኔታ ማንቸስተር ዩናይትድ እያሳሳቂ ያራዳ ልጆች ማለት ነው ከማንቸስተር ሲቲ ጋር ሁለተኛ ካለው ማንቸስተር ሲቲ ጋር የ3 ነጥብ ልዩነት ብቻ ነው ያላቸው። ነገ ማንቸስተር ሲቲ አንፊልድ ላይ ሄዶ ሊቨርፑልን ነው የሚገጥመው። ምናልባት ሽንፈት የሚገጥመው ከሆነ ማንቸስተር ሲቲ የ3 ነጥብ ልዩነት ብቻ ይሆናል በመሃላቸው የሚኖረው ማለት ነው። ከካሪክ ጋር ማንቸስተር ዩናይትድ እጅግ በጣም የተለየ ቡድን ሆኗል ማለት ነው። ኳሱን እንደፈለጉ አድርገው ሜዳ ውስጥ መውጣት የሚችል ቡድን ነው የያዘው ካሪክ ማለት ነው። አሁን በዚህኛው ጨዋታ 5 ደቂቃ ተጨምሮ 5ቱን ደቂቃ ለቶተናሞች ኳስ ለመስጠት ፍቃድ አልነበራቸው ማንቸስተር ዩናይትዶች። ምክንያቱም ማጥቃት መከላከል መሆኑን የታወቀ ነውና የማንቸስተር ዩናይትድ አካሄድ እጅግ በጣም አስገራሚ ነው ያራዳ ልጆች ማለት ነው። 4ኛ ድላቸው ላይ ቀርተዋል። ሰውየው ሊቆረጥ የአንድ ጨዋታ እድሜ ብቻ ነው። እስቲ ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፕ ሊንክ ይደረግ የቪዲዮ ያራዳ ልጆች። ጀማው ማንቸስተር ዩናይትድ እንደዚህ ተሻሽሎ ከባድ ቲሙ ነው ምናምን ሁሉንም ቲም የሚረሽን ምናምን አስፈሪ ቲሙ ነው አይደለም። አንድ ክለብ አሰልጣኝ ሲቀየር እንደዚህ ታቆም ያሰጋል። አለቀ። ወልቭስ ምን ያቆም ያሰጋል። አሰልጣኝ ሲቀየር እንደዚህ ታቆም ማሳየት የተለመደ እኮ ነው እግር ኳስ ላይ። ብዙ አመት እግር ኳስ የምታይ ከሆነ አንድ ክለብ አሰልጣኝ የሚቀይር ከሆነ የሚገርም ተነሳሽነት ይኖራል። አለቀ እንጂ ካሪክ ከባድ አሰልጣኝ ምናምን ታክቲሻል ምናምን ይሄን ትበላለህ። ይሄ ይገባልሃል። ምንም የሚፈጠረው ጉዳይ የለም እንዴ። ካሪክ እኮ ከአሰልጣኝነት ከሻምፒዮንሺፕ ተባሮ የመጣ አሰልጣኝ እኮ ነው። በቃ አለቀ። ምንም የተሻሻለ ጉዳይ የለም። ልጁ ደግሞ ይቆረጣል ምናምን ቀጣይ ዌስት ሃም አዌ ሰፈን ድጀተልሽ ወደ አቋም ተመረታት። አንተ ከካም ደንቆሮ ደጋፊውላ አሁን አክፍ ኩኛ ብሩ ነው ቆይ ቀጣይ ይገባልሃል። ያ ልጅ ቅማል ይዘዋል እንጂ በተአምር ፀጉሩን አይቆርጣትም። ምን ትልቅ ቲም እንዳለው ምናምን የተሻሻለ አሰልጣኝ ቀይረ ነው አለቀ። ለ6 ለ7 ጨዋታ እንደዚህ ልትሆን ትችላለህ። ከዛ ወደ አቋም ኩክ ነው ያደረኳት ጆሮዋን ማለት ነው። ኩክ ቀይ ወጦብኝ ምናምን እያልክ እያለቃቀስክ ስትመጣ እንዳለ የሚኮስፐርስ ማለት ነው። ጭራሽ ድምጽን እንዳልሰማው ቀድሜ ኮሜንት ላይ ነግሬ ነበር። ስትዝት ምናምን ካሪክ እኮ ነው የማንቸስተር ዩናይትድ ተጫዋች እኮ ነው ማንቸስተር ነው ያዘው። እከከን ነው ወጣለ ማለት ነው። እከከን ድምጽ የሚባል እንዳልሰማ ቀይ ባይወጣብህ ምናልባት 4 ምናምን እናገባ ነበር። አዝነን ነው ቀይ ስለወጣብህ በ2 ጎል የተፋታነ ማለት ነው። እንደውም ቶተናምን ሳይሆን ቪካሪዮን ነው የገጠምነው ማለት ነው። ቀጠቀጥኩ ነው ማለት ገለብኩ እመለስልሃለሁ። ይሄ ነው ማንቼ በስመ አብ ከሳምንት ዝም ብሎ ማሸነፍ ምንድነው? እኔ አላማረኝም ደስ ይሄ ነገር እንዴ። ሲቲ መጣ ጥግ ማስያዝ፣ ወያላው መጣ ጥግ ማስያዝ፣ ፉልሃም መጣ፣ አሁንም ቶትንሃም መጣች፣ አሁንም ዶሮዋን በላልተን ይሄ ከለንደን ክለቦች ጋር የሆነ ፐርሰናል ችግር ያለብን ነው መስሎ ተከታታይ 3 የለንደን ክለቦች ነው ወያላው፣ ፉልሃም፣ ከዛ ቶትንሃም፣ አሁን ዶሮዋን፣ ቀጣይ ደግሞ ዌስት ሃም አለች። ተከታታይ 4 የለንደን ክለቦች። የለንደን ከንቲባ ዩናይትድ ነው የኔ አባት። በየሳምንቱ መደሰት እኔ እናንተን አላቅም። እኔ ግን አይገባኝም እንደዚህ ማንችዬ። ቀጣይ ሳምንት ደግሞ ሌላኛዋን የለንደን ክለብ አሁንም ዌስት ሃምን ለጥፈን ያንን እጢ ሰውዬ ጸጉሩን አስቆርጠዋለን ማለት ነው። ብሩኖ ፈርናንዴሽ ጎል አስቆጥሯል። ብራም ቤሞ ጎል አስቆጥሯል። ቤንጃሚን ሼሽኮ ግን ምን አባኔ ሳትከው ባለቀ ሰዓት። አንተ ለራሱም ለኮንፊደንሱም ጥሩ ነበረ። 3-0 አሸነፈ። የምንወጡ ምንድን ያረከው አሁን ታየዋለህ ቪዲዮን የሳከው እንኳን። ለማንኛውም እኔ ዘንድሮ እኔ አላማረኝም ጋይስ። ከየት ብለን በየሳምንቱ ዝም ብሎ ማሸነፍ እኔ እንዴት እንዳ እስቲ ዚስ ዩናይትድ ታላቁ ዩናይትድ ይሄ ነው። ገባና አውጣው። ታላቁ ዩናይትድ ይሄ ነው። በረሃ ላይ እልም ያለ በረሃ ላይ ውሃ ጠምቶ ጽድት ያለ ቀዝቃዛ ውሃ ስትጠጣ ያለው ስሜት አለ አይደል? እርከት ያስበር እዛ በረሃ ላይ እርከት ያስብል አለ አይደል? እንደዛ ነው ያረካው። እንደዛ ነው እርከት ያልኩት። ዛሬ ቶተንሃምን ሰጠዋት፣ ለዛውም ቀይ ወጥቶባት። ይሄ ታላቁ ዩናይትድ ነው። we are so back ምን ልታመጣ? this is united ሚኮዬ
እኔ በዚህ አልፋታሽም። ትወርጃለሽ። ለፓላስ ገና ይቋጠራል። ለፓላስ ለኖቲንጋም ፎረስት ይቋጠራል። ዚስ ኢዝ ዩናይትድ ወያላ ምናምን ዛሬ ስትወይሊ ምናምን ነበርሽ። ገባና ተኛ። ይሄ ነው ዩናይትድ። ዩናይትድ አሸንፏል። አረ በስመ አብ! አንድ ሰው ቶተናምን እንዳይናገርሽ። ባለፈው ሳምንት የሚችሉትን ነገር በሙሉ ከሲቲ ጋር ሰጥተዋል። ዩናይትድ ጠፈጠፋቸው ይዞ። ምንድነው ሮሜሮ ግን እኔ ምንድነው የሚሰራው? እንዴት ነው አሁን ምንድነው የሚሰራው? እዛ ቀይ ምን አባት ስትል ነው እንደዛ ታከል የምታደርገው ሰው ላይ? ምን አይነት ሰው ነው? ከዛ በኋላ ዩናይትድ ሙሉ ጨዋታውን ብቻውን ነው የተጫወተው። ቶተናሞች የመጫወት ፍላጎት አንድ ጃቪ ሲመንስ፣ ሌላ ምንም የሚጫወት ሰው የላቸውም። ቶተና ዛሬ ከቲም ጋር ለሚጫወታ የሆነ ከሰፈር ቲም ጋር መሰለኝ። ምንድነው ብሩኖ አገባ ዛሬ። ማን ይሄ ሰውዬ ተከታታይ እኮ ፎርም ላይ ሆነ እኮ። ምንድነው የሚሻለን? ተከታታይ ጨዋታ ፎርም ላይ እምቦይሞ ቶፕ 6 ቲምን ማንንም አይሰማም። ማንንም እምቦይሞ ቶፕ 6 ላይ ሲሆን ሌላ ሰው ነው የሚሆነው። ማን እኔ መቋጠር አልቻልኩም። ዛሬ 3-2 ብታሸንፉ ኖሮ ገላችሁ ነበር። 2-0 አሪፍ ጨዋታ ክሊንሽት ይዛችኋል። 4 ተከታታይ 1 ይቀራችኋል። 5 ያን ሰው ያስቆርጡት፣ እኔንም አስቆርጡኝ በዛው። ተልባው እየመጣ ዝም ብሎ ቢንጫጫ ለንደን ሆና ቀረች የማንቼ መፈንጫ። ይችን ይወዳል ትርፌ። እኔ እዚህ ጋር ጉሮሬ እስኪደርቅ ወያላ አላለሁ። ዋና ጠላት በጎን እያመለጠ ነው። እች ከወያላ ጋር ያለኝን ጦርነት ትጥቅ ፈትቻለሁ። ለአሁኑ በስምምነት ትጥቅ ፈታለሁ። ምክንያቱም የጋራ ጠላት አለ። ዋናው ጠላት ነው ብራዘር። 4 ጨዋታ በተከታታይ ማይክል ካሪክ ምንድነው ያቀመሳችሁ? ምንድነው ያመጣው የሰውዬ እንዴ? 4 ጨዋታ በተከታታይ ወይስ 5 ጨዋታ አሸንፋችሁ የዛን ሰውዬ ጸጉር ለማስቆረጥ ነው? ይመቻ። የሚገርም ፐርፎርማንስ ላይ ናችሁ። አሁንም ደግሞዋለሁ። በጣም ነው የጠላሁት። በጣም ነው የሚያስጠላኝ። እያየሁት ያለሁትን ነገር አልወደድኩትም። ስቲል ሳላደንቅ አላልፈም፣ ነገር ግን አልወደድኩትም። እያሳያችሁ ያላችሁ ፐርፎርማንስ የዋንጫ ቲም ነው። ዋንጫ የሚበላ አይነት ቲም ነው። ምክንያቱም ሲቲ፣ አርሰናል፣ ፉልሃምና ቶትንሃምን ሊቨርፑልን አሁን ያቡዬ ፍሬ እያገገመ ነው። እኛ ያሉንም ፍሬዎች ይዘን ጋማ ብለን መቋጠር አለብን። አባቴ ወዴት እንዲህ ሲሆንም አያምርም። የሆነ ትዝታ ትቀሰቅሽብኛል። የሆነ ትራውማማ አለብኝ። ይሄን እንደ አላማረኝም። ስፐርስ ኧረ እናንተ ማለት ነው ባለፈው ብዬ አልፈታሉ በቃ ቪዲዮ አላሰራ አሉን። መቀለጃ ነው ያደረጋችሁ። ለማንኛውም ኢቨንታችን በሚገርም ሁኔታ እየሄደ ነው። የአርሰናል ደጋፊ ለቶፕ ፎር ለ3 ነጥብ የሚጨፍር ደጋፊ አይደለም። ለዋንጫ ነው የምንቀውጠው። ጸጉር ለማስላጨት የሚታገል ቡድን አይደለንም። ዋንጫ ለማንሳት ከደቂቃዎች በኋላ ካሞኒ ገነር ለገሩሽሞይ ቱቢስ ለንደን አረገዘች ሰማ ቼልሲን ስጥት፣ ቶተናምንም ስጥት፣ አርሰናልንም ስጥት፣ ሲቲንም ስጥት። ሊላጭ ነው ቀማላም ይላጫል። አንተ ማለት ነው። አንተ እንደውም ለኔ ነው የምታጨበጨበው። ወያላ ግባና ተዋ ሴስኮ ኳስ ይሳታል። ዩናይትድ እግዚአብሔር ነው የምልህ ይችላል። ማለት አመላጣ ነው የምንቆርጥ ያን ሰውዬ ማለት ነው። ሴስኮ ኳስ እንዴት ነው ቴስታ የሚገጨው? ሶስተኛ የለመድነውን ጀመው ጌታ ምስክሬን ዩናይትድ ይችላል። ወያላ አርሰናል ይችላል። አርሰናልን እየደገፈ ነው ሰውነቱ ያለቀው። አርሰናል ይችላል። እናተ ትሙት አርሰናል ይችላል። ምን ተሸነፈ? ዩናይትድ ይችላል። ጌታ
ጀሞ ዩናይትድ ይችላል። ሼር አድርጉላችሁ ለነዛ ወያኔ። ይሄ ነው ዶሮዋን ብልትልትን ያደረግናት ማለት ነው። ሼር አድርጉ። 12ቱንም ነው የበለጥነው። 13ኛ ጨምረን ይመቸኝ በቃ። ጀለስ ጸጉር የመቆረጫው ጊዜ ሳይደርስ አይቀርም እና ናቲ የኛው የአይሾ ስፒድ ጸጉር ቆራጭ ልትሆን የነበርከው ልጅ ተፍተፍ በል። አዲስ ስራ መጥቶልሃል። ጀለስን አንተ ብትቆርጠው ታሪካዊ ይሆናል ማለት ነው። ለማንኛውም የዩናይትድ ደጋፊዎች እንኳን ደስ አላችሁ። ካሪክ ጥሩ ይዞላችኋልና አሪፍ ሲዝን መጨረሻ ላይ እንደምታጠናቅቁ እየተሰማኝ ነው። ይመቻችሁ። ጀለስ ጸጉሯን ልትቆረጥ ነው። ኮንተንት